አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ አማን ነው። እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስራ፣ ኑሮ፣ ጤንነት እንዴት ይዟችኋል? የኔ ውዶች፣ የኔ መልካሞች፣ የኔ ቅኖች፣ የኔ ጥሩ አሳቢዎች በቃ በጣም ነው የምወዳችሁ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ኑሩልኝ፣ በደስታ ኑሩልኝ፣ ተደሰቱልኝ። በጣም ነው የማመሰግነው። ምክንያቱም ለእኔ ያላችሁን አስተያየት የምትሰጡኝ ሁልጊዜ የሰው ልጅ መጥፎ ማውራቱ ጥሩ አይደለም እና የኔ ውዶች የኔ በቃ ምን ልባላችሁ፣ አላህ ሱብሓነሁ ወተዓላ በያላችሁበት ሁላችሁንም ጥብቅ ድግፍ ያድርግልኝ። የንያችሁን የሀሳባችሁን የሞራላችሁን አላህ ያሳካላችሁ። ምክንያቱም እኔ በአንዳንድ ኮሜንቶች ስናደድ ስለ ሰው ብዙ እንትን አትጨነቂ፣ በቃ ስራሽን ስሪ፣ እንደዛ የምታስቢ ከሆነ ወደፊት አቴ ምናምን የምትሉኝ ሁላችሁም ማለት ነው በጣም ነው የማመሰግነው። በጣም እና ቪዲዮ ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁትኝ ያው አንዳንድ ነገሮችን እንወያያለን። ምሳሌ ስለ ዩቲዩብም ስለ ዩቲዩብ አከፋፈትም እንደገና ደግሞ ብቻ አንዳንድ ነገሮችን አብረን እንወያያለን። ቪዲዮውን እስከ መጨረሻው እውልኝ፣ ያው አበረታቱኝ ማለት ነው። ሲቀጥል ትናንትና ቪዲዮ ኮሜንት ላይ ዩቲዩብ ወደ ኢትዮጵያ ስትገቢ ኢሜልሽንና ምንድነው ቁጥርሽን ቀይረሽ ነው እንደገባሽው ብላችሁኛል። ኢሜል አይቀየርም። ኢሜል ልክ እንደ ስማችሁ ነው። ስማችሁ የትም ሂዱ አይቀየርም። ኢሜል የማይቀየር ኢሜል ማስተካከል እና መክፈት አለባችሁ። መቀየር ከፈለጋችሁ ችግር የለውም፣ መቀየር ይቻላል። ነገር ግን ኢሜል ስትቀያይሩ አንደኛ አስቸጋሪ ኢሜል በጣም በርከት ያሉ ቁጥርና በርከት ያሉ ፊደሎች ስለሚሆኑ ቋሚ የሆነ ኢሜል ያስፈልጋችኋል። ለምሳሌ ሰው ሊከፍተው የማይችል በግምት ይሄ ይሆናል ብሎ በሀሳቡ ሊከፍተው የማይችል ኢሜል መሆን አለበት እና ኢሜል መቀየር አያስፈልግም። ቁጥር ግን ያስፈልጋል። ሀገር ወደ ሀገር ስትቀያይሩ ያስፈልጋል። ሲቆረጥም መቀየር ያስፈልጋል። ለምሳሌ እሱ ሀገር ሳውዲ ሆናችሁ ውጭ ሀገር ከኢትዮጵያ ውጭ ሆናችሁ የከፈታችሁበት ቁጥር በሆነ አጋጣሚ ቢቆረጥ ያነ ቁጥር ካልተቀየረ አይሆንም። ምክንያቱም ለእናንተ ሜሴጅ የሚመጣላችሁ አገልግሎት ላይ ሲውል ነው። አገልግሎቱ ከተቆረጠ ሜሴጅ መግባት አይችልም። ስለዚህ የዩቲዩብ ኢሜል አይቀየርም፣ ቁጥር ይቀየራል። እንደገና ደግሞ ሰርች አድርገን ነበረ ስለ ዩቲዩብ አከፋፈት አልገባንም ያላችሁ ሰዎች እንግዲህ እኔም ላስተምራችሁ የምችለው እንዲሁ በቪዲዮ ስለሆነ ስለዚህ ከኔ በተሻለ ስቴፕ ማይ ስቴፕ እያንዳንዱ ከታች እስከ መጀመሪያው እስከ መጨረሻው የሚያስተምሩ አሉ። ስለዚህ ያንን ሰርች አድርጋችሁ በማየት ዩቲዩብ እንዴት እንደሚከፈት ትክክለኛ የዩቲዩብ ብር የሚከፍል ዩቲዩብ እንዴት እንደሚከፈት በዛ ማየት ትችላላችሁ። ምክንያቱም ከኔ በተሻለ እያሳዩ በቪዲዮ እያሳዩ ይሄንኩ ከዚህ ይሄን አርጉ፣ ከዚህ ከስሙ ላይ ስም አርጉ፣ ከኢሜሉ ኢሜል አርጉ እያሉ የሚያስተምሩ አሉ። እሱን እያያችሁ ክፈቱ፣ ዩቲዩብ ክፈቱና አሁን የዩቲዩብ ሕግና ደንብ በጣም አስቸጋሪ ስለሆነ ለምሳሌ 4000 ሰዓትና 1000 ሰብስክራይብ ያስፈልጋል ዩቲዩብ ለመከፈል ዩቲዩብ ሞኔታይዜሽን ለማድረግ ማለት ነው። እሱን ደግሞ እዚህ ሀገር ላይ ሆናችሁ አይደለም ማድረግ የምትችሉት። እሱ የሚሆነው ሀሱ ሆናችሁ ነው። ለምሳሌ ሰዓት ያስፈልጋል። ሰዓት 4000 ሰዓት የሚያስፈልገው የዚህ ሀገር ዳታ አይሞላውም። እዚህ ሀገር ላይ ተቀምጣችሁ አይደለም ያን የሚሆነው ሀሱ በመዲያም ሸበካ ቪዲዮ እየለቀቃችሁ ላይቭ ላይ እየተቀመጣችሁ 2 ሰዓት 3 ሰዓት እየተቀመጣችሁ ነው ይሄ 4000 ሰዓት መሙላት የሚችለው ማለት ነው። እሱ ካልሞላ ችግር ነው። ሲካተል እንደገና ደግሞ ከሱ ዩቲዩባችሁን አነቃቅታችሁ ብትመጡ
ከዚህ ስትመጡ ምንም አያስቸግራችሁም ማለት ነው። እና ይህን ይመስላል። በእሱ ባላችሁበት ሆናችሁ ዩቱባችሁን ለምሳሌ አመትም 2 አመትም ቢቀራችሁ ወደ ኢትዮጵያ ለመምጣት እናንተ ካሁኑ ይሄ እኔ የከፈኩት ዩቱብ 5 አመቱ አልፎታል። ካለፈው 6 7 ይሆነዋል ከተከፈተ። ግን እየሰራሁበት በትክክል የሰራሁበት ከ2 አመት ወዲህ ነው። 2 አመት ሆኖኛል ማለት ነው ከከፈትኩትኝ። ስለዚህ አሁን በ2 አመት ውስጥ ነው የመጀመሪያ ክፍያ የበላሁት ማለት ነው። ስለዚህ እናንተ ይሄን ከፍታችሁ ቀስ እያረጋችሁ በራሱ ጊዜ ያድጋል። በራሱ ጊዜ ቀስ እያረጋችሁ በቃ ጥሩ ጥሩ ነገሮችን አጫጭር ቪዲዮ እየጫናችሁ ያድግላችኋል። ሀገራችሁ ስትመጡ ቋሚ ስራ ይሆንላችኋል ማለት ነው። ውድ ቤተሰቦች ሲቀጥል ደግሞ ምን ነበረ ዛሬ ትምህርት ቤት ሄጄ ነበረ። እስኪ ስለ ትምህርት ቤት ደግሞ ላውራችሁ። ወላጅ አንጡ ተብለን ሄድኩኝ ዛሬ። ወላጅ ተብለው ወላጅ ሁሉም አይደለም የ7 እና የ8ኛ ክፍልና አልፋቤት እኛ የኔ አልፋ ነው አልፋቤት ነበርና ሄድኩኝ እና በቃ የሀገራችን ሰው መቼም ቢሆን የማይነቃ ህዝብ ብሎ ማለት የኛ ሀገር ነው፣ የኛ አካባቢ ነው፣ ይሄ ገጠሩ ማለት ነው። ወላጅ አንጡ ሲባሉ ወላጅ ያኔ ተፈልገው መሆኑን አያውቁም። በቃ አይመጡም። ውስን ሰው አይነን የምንሄደው ውስን። እነዛውም አንደኛ ደርሰው የመጡት ለምሳሌ ወጣ ብለው ውጭን ያዩ ስለ ትምህርት ቤት ስለ ልጅ በጣም ሀሳብ ያላቸው ናቸው። አሁን ወላጅ ሲባል ይሄ እኛ አካባቢ ምን ለራሳቸው ቁጭ ብለው ወላጅ ይላሉ። እንደ ስንት ስራ እያለብን ይላሉ። ልጆቻቸው እኮ ከትምህርት ገበታ እየተስተጓጎሉ ነው። አሁን ማርፈጃቸውን እኛ ውስን ሰው ሂደን ቁጭ ብለን ስንውል እነሱ አልመጡም። ወላጆች ማለት ነው። ወላጆች አልመጡም። ቁጭ ብለን ጠበቅን እስከ 3 ሰዓት ከምናምን ጠበቅናቸው። የመጡት 10 የማይሆኑ ሰው ናቸው ወላጆች ማለት ነው። ከአንድ ክፍል 37 ሰው ተማሪ አለ። ከ37 ተማሪ 10 ሰው እንኳን ወላጅ አላመጡም። እና ለምንድን ነው? እስኪ ለምሳሌ ማለት ነው ለምሳሌ ይሄንን ሐሳብ ውጭ ሀገር ልጆቻችሁ አብዛኛው ማቲ ወላጆቹ ውጭ ናቸው። ለምሳሌ እዚህ የሚኖሩት አያቶቻቸው አክስት አጎት ጋር ነው። በጣም እርግጠኛ ነኝ ይሄ። እስኪ ውጭ ሀገር የምትኖሩ ልጆቻችሁ የሚማሩ እናንተ ውጭ ሆናችሁ ልጆቻችሁ ሀገር ቤት ያሉ እስኪ እየደወላችሁ ልጆቻችሁን ጠይቁ። ለምሳሌ ወላጅ አንጣ ሲባል ወላጅ ይወስዳሉ ወይ? ወላጆችስ ለምንድን ነው እየሄዱ ለልጆቻቸው ትምህርታቸውን ይሄ የትምህርት ገበታ ነው። ትምህርት የአዱንያም ቢሆን መተዳደሪያ ትልቁ ነገር ነው፣ መሰረት ነገር ነው። አሁን እኔ አልተማርኩም። ስላልተማርኩኝ ግን ሁልጊዜ ነው የምወቅሳቸው። ሁልጊዜ ወቅሳቸዋለሁ። ለምን አልተማርኩም? ለምን አላስተማሩኝም እላለሁኝ። ግን ችግሩ ከኛ ነው። አሁን ምን አሉ ልጆች፣ ሴቶቹ ልጆች እስኪ መጽሐፍ ማንበብ ላይ እንዴት ናቸው ብሎ ተጠየቀ ዛሬ። ኧረ መጽሐፍ ማንበብ ላይ ለምንድን ነው አይጽፉም፣ አያነቡም፣ ዝም ብለው ነው የሚመላለሱ ታሉ ወላጆቹ፣ የቀረቡት ወላጆች ሲሉ፣ ከዛ ምን አሉ ልጆቹ ምን አሉ? እኛ የስራ ጫና አለብን አሉ። ስለዚህ እኛ አይሆንልንም፣ የስራ ጫና ስላለብን መጽሐፍ ማንበብ ወይ ከትምህርት ስንሄድ ከቤት ስንደርስ ይሄንን ተማሩ፣ ይሄንን አጥኑ አንባልም፣ ይሄንን ቅጂው፣ ይሄንን ፍጪው፣ ይሄንን አንጩ ነው የምንባለው አሉ። በነገራችን ላይ የአሁኑ ዘመን ልጆች እንደዛ የስራ ጫና አለባቸው ቢባል የሚያምን የለም። ምክንያቱም ተፈጭቶ ቤት ነው ውሃው፣ እንጨት የለ። አሁን ምንም ዝም ብለው ነው። ይሄ ምክንያት ነው። ግን ልጆቹ ይሄ ምክንያት ይሁን እንጂ ወላጆች ልጆቻችን እስኪ ትምህርቱ ይጠቅማቸዋል ብለው ምንም እንትን አይሉ። በቃ ዝም ብለው ነው ሲሄዱ ይሸኟቸዋል፣ ሲመለሱ የሚቀበሏቸዋል። በቃ ይሄ ነው እንጂ ወላጅ ሲባል እስኪ ወላጅ የተባለው ለምንድን ነው ተብሎ አይሄዱም። እንደገና ከዛ ደግሞ ሄደው ሲጠየቁ አንድም ሱብሃንአላህ ወላሂ ነው የምላችሁ
ያለ መማራችን ምክንያት የሆነ አስተማሪዎቹ ጥያቄ ሲጠይቁን በቃ ምንም አናውቅም። መልሱ እኮ ቀላል ነው። መልሱ በጣም ቀላል ሆኖ እያለ መልስ ጭራሽ ምንም አናውቅም። በቃ ኧረ እስኪ ይሄ ቢሆን ይሄ ነው እንዲህ ብሎ እንዲህ ነው ጭጭጭጭጭ አንዴ ብድግ ይላሉ። አንዴ ኧረ ዝም በሉ እንወያይ እስኪ እንወያይ ሲሉ ጭራሽ እሺ አይሉም። ሁሉም በየአፉ ያወራ አዳማጭ የለም። እና ለምንድን ነው እንደዚህ የሚሆነው? ለምንድን ነው እስኪ ማንሰለጥነው? ወላሂ ለምንድን ነው ማንሰለጥነው? እና የትላልቆቹን እናቶቻችን ምናምን ተዋቸው። ለምሳሌ እኛ አሁን ልጅ ለምሳሌ ልጆች ወላጅ ሲባል እንድንሄድ ልጅ ሲመጣ ከትምህርት አርፍዶ ለምሳሌ ጠዋት ሲሄዱ ጠዋት 2 ሰዓት ላይ ነው ከቤት የሚወጡት። ለምሳሌ እኔ አሁን ልጄ ነው ብዬ ሳይሆን 1 ሰዓት ተኩል ሲል እዛው ነው የሚገኘው። አንድ ቀን ቀርቶ አያውቅም። አሁን ምናልባት ዛሬ አልተማርንም ብሎ ይለኛል ልጄ። ለምንድን ነው እኔ በራሴ በግሌ ለትምህርት ቤቱ ጥያቄ አቅርቤ እኔ ለራሴ ጥያቄ ያለ ለትምህርት ቤቱ አስተያየት አለኝ ብዬ ተናገርኩሽ። ምንድን ነው አስተያየትሽ ሲሉ እኔ አሁን ብዙ ጊዜ ወዲህ አራስ ሲሄድ መንገድ ዳር ነው ትምህርት ቤታቸውና በየአጥሩ ስር በየዛፉ ስር ማቶቹ ቁጭ ብለው ይጫወታሉ። ወላሂ ነው የምላቸው አይማሩ። እና ለምንድን ነው ይሄ ነገር የሚሆነው? ለምን እኛ እኮ ከቤት ስንሰዳቸው እናንተን ወክለን ነው። እናንተ እንደ እናት እንደ አባት ሆናችሁ ቢያጠፉ ተቃጣችሁ ትምህርት ቢቆዩ ተቋጣችሁ ታስተምራላችሁ ብለን ነው። ግን ማቲው መንገድ ለመንገድ ማርፈዳቸው ሳያንሳቸው ነገር ግን ከዚህ ከትምህርት ቤቱ መጥተው አጥር ላጥር ይሄዳሉ። በዛ ላይ አልፎ አንማርም ይላሉ። እኔ ልጄ ዛሬ አልተማርንም ይለኛል። እና ይሄ የሚሆነው ለምንድን ነው? ለምን ይሄ ይሆናል ብዬ ተናገርኩኝ። ስለዚህ ይሄን ስናገር አብተዛቅም ትንሽ አልወደደውም። ለምን ምናልባት አንቺ ስከጂ ወቀሳ ነገር የሚያመጡ ከሆነ አለ። ይሄ ትክክለኛ ነገር መናገር ስላለብኝ ነው። ግዴታዬ ነው። እንደገና ደግሞ እነሱም ደግሞ ይሄንን የመስማት ግዴታቸው ነው። እና ለምንድን ነው ወላጅ ሲባል ለምንድን ነው ለልጆቻችን ሲያረፍዱ ለምን አረፈዳችሁ ብለን በጊዜ ወጥተው በጊዜ እንዲመለሱ ለምን አናረግም? እኛ ልጆቻችን እንዲማሩ ይሄን ፀሐይ እየመታቸው ይሄ መንገድ እየመታቸው እውቀት እንዲሸምቱ ነው እንዲህ የሚሆነው። እውቀት ካልሸመቱ ለምን ይመላለሳሉ? ከተመላለሱ እኛ ማገዝ አለብን። ያ ጀማ ወላሂ ልጆቻችሁን ውጭ ሆናችሁ የምታስተምሩ የምታሳድጉ ሰዎች ልጆቻችሁን እየደወላችሁ ጠይቁ። ልጆቻችሁን ጠይቁ። ምንድን ላይ ናቸው? ትምህርታቸው ምንድን ነው? እንዴት ነው? እየተማሩ ነው? ይጽፋሉ፣ ያነባሉ? የኔ አሁን አዲስ ከመሆኑ የተነሳ ነው እንጂ ይጽፋል፣ ያነባል፣ ደህና ነው አልኩኝ። ግን አሁን አብዱረዛቅ አሁን 1ኛ ክፍል ነው ማለት ይቻላል። 4ኛ ያሳለፉት አልፋቤት ብለው ነው ዝም ብለው። ግን 4ኛ ክፍል 1ኛንም 2ኛንም ተምረው 3ኛንም ተምረው አሁን 4ኛ ክፍል አብዱረዛቅ ጋር የሚማሩ አሉ። አይጽፉም፣ አያነቡም። ጭራሽ አይጽፉም፣ አያነቡም። ይሄ የሚሆንበት ለምንድን ነው? የቤተሰብ ችግር ነው። ልጆቻችንን እየጻፉ እያነበቡ አይደለም። 4 ዓመት ሙሉ ተመላልሰው 4 ዓመት ሙሉ ተመላልሰው እንዴት አይጽፉም፣ አያነቡም? አያነቡም። ስለዚህ ዝም ብለው መንገድ ይመታሉ። መንገድ ነው የሚመቱት። ወይ እኮ የሰው ልጅ ይሄ እውቀቱ ካልተሸመተ ፍየል ገዝቶ እኮ ይሄ ማህበረሰብ ፍየል ገዝቶ ልጆቹን ማስጠበቅ ይፈልጋል። ግን እውቀት ይሸምቱ እንደው ተብሎ ነው። እንደገና ደግሞ ማቶቹ ወጥተው ፀሐይ ለፀሐይ ወላሂ ነው የምላችሁ ሲያሳዝኑ፣ ፀሐዩ አብቅቶባቸው ይደርሳሉ። ከዛ ደግሞ እየወሰዱ ተማሪዎቹ ቅጥቅጥ ያደርጓቸዋል። ለምን አረፈዳችሁ እያሉ ይሄ መቀጣታቸውን ወዲዋለሁኝ፣ ይቀጡ። ግን ሲያረፍዱ ለምንድን ነው የማትቆጡት? እናንተ ቤተሰቦቻችሁ ልጆቻችሁን ለምን ታስረፍዳላችሁ? ምናልባት ደግሞ መንገድ ላይ ሊሆን የሚያረፍዱት ቶቶለ ይሄዳሉ። ሄዱ ቶቶለ ብላችሁ መናገር ያለባችሁ ቤተሰብ እባካችሁ ልጆቻችሁን ተቆጣጠሩ። በዛ ላይ ወንድ ልጅ በተለይ ከፍ እያለ አሁን በጊዜ ካልገባ በጊዜ ከትምህርት ካልተመለሰ ከፍ እያለ ለምሳሌ ሰረቃ ሊሄድ ይችላል። አይታወቅም ምን እንደሚያለው አለም አላህ ጥሩ አርግልኝ ነው። እየቆየ ሲሄድ ከፍ እያለ ሲሄድ መንገድ ለመንገድ ሲሟኝ ምን እንደሚፈጠር 3 4 ሆነው ጉርብ ሲፈጥሩ ምን እንደሚያስቡ ምን ማድረግ እንደሚወያዩ እኛ እናውቀም።
ስለዚህ ልጆቻችሁን ማንኛውም ወላጅ ይሄ ኃላፊነት ነው። ልጆቻችንን ምን ያደርጋሉ ወደፊት ምንስ ያስባሉ ብሎ መከታተል ግድ ነው። ሲያጠፉ ብቻ ይዞ ድው ማድረግ ተገቢ አይደለም እላችኋለሁ ውድ ቤተሰቦቼ። እና ለማንኛውም ይሄን ይመስላል። እኔ በነገራችን ላይ በጣም ገና ነው አገራችን ገና ነው፣ አልሰለጠንም፣ ምንም አልነቃም፣ ጭራሽ አልነቃም ባይነኝ ወላሂ። ይሄን ስላችሁ ምናልባት ቤተሰቦቻችን ምናምን ብላችሁ ልትናገሩ ትችላላችሁ። እኔ እንትን አልልም፣ ግን ወላሂ ነው የምላችሁ እንዴት መማር ምንም ነገር የለም። አሁን የምታዩት ማለት ነው በውጭ ሀገር የምታዩት ዶክተሩ፣ አስተማሪው፣ ኢንጂነሩ ተምሮ ነው። ካልተማረ ምንም ውጤት ባዶ ዜሮ ነው። ልጆቻችሁ እንዲማሩ ጥረት አድርጉ። የተሰደዳችሁት ልጆቻችሁን ለማስተማር ነው። የተሰደዳችሁት ልጆቻችሁን ለማሻሻል ነው። ስለዚህ ከተሰደዳችሁ አይቀር ልጆቻችሁን ከተማሩ አይቀር ተቆጣጠሩ፣ ልጆቻችሁን ተቆጣጠሩ። ዝም ብላችሁ ብር ብቻ እየላካችሁ አሁን ይኸው እንዲህ አለ ደግሞ ሳላነሳ የማላልፈው ነጥብ ማለት ነው። እንዲህ አለ ኧረ እንዲህ ይሄንስ በሌላ ፓርት እመጣለሁኝ። በጣም ፖይንት ነገር ነው። ምክንያቱም የአስተዳደግ ጎድሎ አለ። በተለይ እናትና አባት ውጭ ሀገር ሆነው ልጅ በቤተሰብ የሚያድግ ልጅ ወላሂ ነው የምላችሁ አኽላቅም የላቸው፣ ሰው አያከብሩ፣ በፍጹም ሰው አያከብሩም። እስኪ እንትን አንዲት ነጥብ ላንሳላችሁ። ምን አለኝ አስተማሪቱ ስሙ አለኝ አንዱ ብድጋልና ልጅ የተመትቶ እንዴት እናንተ እዚህ አትቆጣጠሩም? ልጅ እየተመታ ምናምን አለ። ስም አለችው ልጅህ መትቶ ወይም ተማትቶ የሆነ ነገር ልንላቸው ስንል ቆይ ለአባቴና ለእናቴ ብለው ይሄዳሉ አለ። ወላጅ ይመጣና ያደራ ልጅ ነው ምን ያስነካሽ? ልጅን ለምን ትነኪያለሽ? ያደራ ልጅን ምን ብለሽ ትመሻለሽ? ብለው የሚወቅሱ ወላጆች አሉ አለ። ኦፍ ኮርስ ትክክል ናቸው ይላሉ። ይሄ እኮ ያደራ ልጅ ነው ምን ብለሽ ትመቻለሽ የሚሉ አሉ። በየመንደሩ አሁን ስንሄድ ልጆቻቸው ሲረብሹ አረዲያ መቸው አትመቹም እንዴ ሲሉ ያደራ ልጅ እኮ ነው። ምን ያደራ ልጅ ነው? ያደራ ልጅ ቢሆን አባልጋችሁ አሳድጉ አልተባላችሁም? ያልተባላችሁ ስነ ስርዓት አድርጋችሁ አሳድጉ ነው። ያከዩሊ ሲባል ሲጀመር ያከዩሊ የተቀላቀለጠ የሚሉትን የማይሰማ በቃ ውሃ ቀጠነ ውሃ ጨምሩበት ብሎ የሚያለቅስ ማቲ ሁላ ነው ያለውና እስኪ ልጆቻችንን በተርቢያ እናሳድግ። ዲናችን እዚህ ያለውን ህዝብ ተውት። እናንተ ወጣ ብላችሁ የምታሳድጉ ልጆቻችሁን ማለት ነው በተርቢያ እንዲያሳድጓቸው ነገሯቸው። ገርፈው መተተው አይደለም መክረው ዘክረውም እንዲያሳድጉላችሁ ሞክሩ። ብር ብቻ መላክ እናትነትና አባትነት አያስብልም። ብር ልኮ ልጅ ማሳደግ እናትነት አባትነት አያስብልም። ስለዚህ ዋናው እናትነት የሚያስብለው በአደብና በስነ ስርዓት ሲያድጉ ነው እላችኋለሁ። ዛሬ ቪዲዮ በዛ በቀጣይ ይሄ ዋናውን ፖይንት ያልኳችሁን እና ስለ ትምህርት ቤትና ስለ አስተማሪና ተማሪ ጉዳይ ይዤላችሁ እመጣለሁኝ። ይሄ ለሁላችንም የሚጠቅም ጉዳይ ነው። ነገ እሰራላችኋለሁ ቪዲዮውን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው